የተመሰገነ ይሁን። የትንቢተ ሚክያስ ያው ቃል በቃል አይደለም የምናጠናው ግን የተወሰኑ ዋና ዋና ሐሳቦችን አብረን ማየት ጀምረናል። ምዕራፍ 1 ከቁጥር 11 ከቁጥር 10 ጀምሮ በጌት ላይ አታውሩ፣ በአኮ ላይ እንባን አታድርጉ፣ በቤት አፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጪ ሆይ በራቁትነትሽና በፍረት ለፊ። በጻናን የምትቀመጠው አልወጣችም፣ የቤቴ ጼል ለቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዷልና በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጪ ሆይ ሰረገላውን ለፈረስ ሰሪ፣ እርሷ ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች፣ የእስራኤል በደል ባንቺ ዘንድ ተገኝቷልና። ስለዚህ ትሎት ለሞሬሽት ጌት ስማቸው ትንሽ ያስቸግራል ትሰጪያለሽ። የአክዚብ ቤቶች ለእስራኤል ነገስታት አታላይ ይሆናሉ። በመሪሳ የምትቀመጪ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ አዶላም ይመጣል፣ ተማርከው ካንቺ ዘንድ ወጥተዋልና። ስለ ተድላሽ ልጆች ራስሽን ንጪ፣ ጠጉርሽንም ተቆረጪ፣ በኋነትሽንም እንደ ንስር አስፊ ይላል። ነቢያት ያው በአንድ ቁጭታ የተጻፉ መጽሐፍት አይደሉም። የነቢያት መጽሐፍቶች በአመታት ውስጥ ነው የተጻፉት። ሚክያስም እንደዛው ነው። በዚህ ጊዜ እንደዚህ ሆነ፣ በዚህ ጊዜ እንደዚህ ሆነ ይላሉ የብዙዎቹ የነቢያቶቹ ቃል እና ሚክያስም እንደዛው ነው። ለምሳሌ መልእክታቶቹን አንዳንዶቹን አንድ ጊዜ ቁጭ ብለው ሊጽፏቸው ይችላሉ። ነቢያት ግን እንደዛ አይደለም የተጻፉት። ስለዚህ የተወሰነ ክፍሉ ከሰማሪያ ጥፋት በፊት የተገለጠ አለ፣ አንዳንዱ ደግሞ ከሰማሪያ ጥፋት በኋላ አለ። በአመዛኙ የሚክያስ የአገልግሎት ዘመን የነበረው የሚገመተው በትክክል ማጥናት በጣም አስቸጋሪ እንደሆነ ታውቃላችሁ። ከ750 እስከ 686 አካባቢ ነው ሚክያስ የኖረው። በዛ መካከል እንግዲህ ከ720 ዓመተ ምህረት ሰማሪያ ከመጥፋቷ ትንሽ ቀደም ብሎና ሰማሪያ ከጠፋች በኋላ ይሄ ቅዱሳን በጣም ወሳኝ ነገር ነው። የእስራኤልን አጠቃላይ የመጽሐፍ ቅዱስንም መልእክታት ለመረዳት በተለይ የነቢያትን መጽሐፍ ለመረዳት የእስራኤልን ለሁለት መከፈል በሰለሞን ኃጢአት ምክንያት ከዛ በኋላ ኢዮርብዓም ያደረገውን ክፋት፣ በኢዮርብዓም ክፋት ሌሎች ነገስታቶች በሰሜን እስራኤል እንደቀጠሉ፣ ከዛ ደግሞ እግዚአብሔርን የሚፈልጉ ሌሎች ነገስታቶች በጥቂቱ በይሁዳ እንደነበሩ፣ ለሁለት እንደተከፈለች እስራኤል። ከዛ በኋላ በይሁዳ ጥቂት 8 ነገስታቶች ደና ነበሩ። በሰሜን እስራኤል ግን ምንም ደና ንጉስ አልነበረም። ከሰለሞን በኋላ 19 ወይም 20 ነገስታቶች ናቸው የነገሱት። ሁሉም ክፉ ነበሩ በሰሜን እስራኤል የነበሩት። በይሁዳ ግን 8ቱ ልባቸው መለስ ብሏል እና በእነሱ ምክንያት እግዚአብሔር ትንሽ መልካምነትና ቸርነት አድርጎላቸዋል። ስለዚህ 722 ዓመተ ምህረት ላይ የአሶር መንግስት መጥቶ የሰሜኑን ሲያጠፋ ይሁዳዎች ትንሽ ዘና ብለው ቆይተው ነበር። እኛ ገና ምንም አልሆንም፣ እድል አለን፣ ተስፋ አለን እያሉ ቆይተዋል። በኋላ ግን እግዚአብሔር ይሁዳንም ቀጥቷል። ስለዚህ ይሄንን ሁለቱን ማሰብ ጥሩ ነው። በኋላ ደግሞ የነበሩት ነቢያቶች እነ ኤርሚያስ እነ ሕዝቅኤል ሰማሪያ ፈጽማ ከጠፋች በኋላ ነው የጻፉት። ባለፈው እንዳነሳ ነው ለምሳሌ ትንቢተ ኤርሚያስ ምዕራፍ 26ን ስታነቡ እግዚአብሔር ኢየሩሳሌምን እንደ ሴሎ አደርጋታለሁ ይላቸዋል። በኤርሚያስ በኩል ሴሎን እንዳደረኳት ባዶ እንዳደረኳት። አሁን በጣም እኮ አስፈሪ ድምጽ እኮ ነው። አሁን ኢየሩሳሌምን እንደ ሴሎ አደርጋታለሁ ማለት ክብሬና መገኘቴ የነበረው በሴሎ ነበረ። የሴሎ ህዝቦች ሲያስቆጡኝና ሲያስቀይሙኝ ጥያቸው ሄድኩና ባዶ ተራ ከተማ አደረኳቸው። የኔ ህልውናና መገኘት ከሴሎ ወጣ ቀረ። ስለዚህ አሁንም ኢየሩሳሌም አይቀርላትም እንደ ሴሎ አረጋታለሁ ብሎ እግዚአብሔር ሲናገር ምንም አልመሰላቸውም። ሊሆን አይችልም ብለው ሲከራከሩት ኤርሚያስን አንዳች ነገር ሊያደርጉበት ሲሉ ነው ካህናቶቹ፣ አንዳንድ አለቆች፣ ሽማግሌዎች መጥተው አረ ሚክያስ የሚባል ነብይም እኮ ስለ ሰማሪያ እንደዚህ ብሎ ተናግሮ እሱ ያለው ነገር ሆኗል እና እንደው ኤርሚያስን ክፉ ነገር ከምናደርግበት ብንቆጠብ ይሉ ነበረ። እና የሚክያስ መጽሐፍ ሰማሪያ ከመጥፋቷ ትንሽ ቀደም ብሎ የተወሰነው አለ፣ ከዛ በኋላ ደግሞ የቀረው አለ። ባለፈው በጣም በትኩረት ያየነው እግዚአብሔር በኮረብቶች ላይ ያስደነገጠ ይመጣል የሚለው ነው አይደለ? በማስፈራቱ ይመጣል። ተራሮች በእሳት ፊት እንዳለሰም በገደልም ወርዶ እንደሚፈሱ በበታቹ ይቀልጣሉ፣ ሸለቆችም ይሰነጠቃሉ።
እና ይሄንን አመጣጥ ነው ያየነው። ትንሽ ምስስሎሽ አለው ሌላ ስፍራ ላይ ካለው ከእግዚአብሔር ግርማ አገላለጽ ጋር በሰማያት ላይ ለረዴት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማን ነው? እና የእግዚአብሔር በውሆች ላይ ትረግጣለህ ለመንገድህም ፍለጋ የለውም እንደሱ አይነት አገላለጽ ነው ያለው ይሄ ክፍልና እግዚአብሔር ሲመጣ ግን ለምንድን ነው የሚመጣው ነው? ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። ከዚህ በፊት እኮ ሊረዳቸው ሊያድናቸው ሊታደጋቸው ከጠላቶቻቸው እጅ ሊያድናቸው ነበር። ለምሳሌ ዘዳግም ምዕራፍ 23ን ስታነቡ እግዚአብሔር እስራኤላውያን እንላቸዋል ልትጸዳዳ ስትፈልግ አይነ ምድርህን ከሰፈርህ አውጣና ቆፍረህ ቅበረው ይላል። ዝም ብለህ በሰፈራ አታድርገው። ለምን? የሰራዊት ጌታ እግዚአብሔር ሊያድንህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በመንደርህ ያልፋልና ሰፈርህ የተቀደሰ ይሁን። እግዚአብሔር ይመጣል በመንደርህ። ለምንድን ነው የሚመጣው? ሊያድንህ። ደግሞስ ጠላቶችን በእጅህ አሳልፎ ሊሰጥህ። አሁን ሚክያስ የሰራዊት ጌታ እግዚአብሔር በመንደራችሁ ይመጣል እያላቸው ነው። ተራሮች በፊቱ እንዳለ እሳት ቀልጠው በቃ እንደ አንዳች ነገር ይሆናሉ። የሰራዊት ጌታ እግዚአብሔር ይመጣል፣ በኮረብቶች ላይ ይረግጣል። ለምን? ሊቀጣህ። ያኔ ሊያድንህ ነው። አሁንስ ሊቀጣህ እግዚአብሔር ይመጣል። እና እግዚአብሔር የሚቀጣው እንዴት ምስጉን ነው ብለናል። እግዚአብሔር የሚቀጣው እኮ ምስጉን ነው። ራሱ እድል አይደለም ወይ? አይደል? ባለፈው ያለው በእግዚአብሔር መቀጣት ራሱ እድል አይደለም ወይ? እግዚአብሔር በኋላ የምናየው ይሆናል። ራሱ ሚክያስ ላይም በጣም በተደጋጋሚ ነው ያለው የእግዚአብሔር ቁጣ ደግሞ የምህረት ማባበል፣ ቁጣ የምህረት ማባበል፣ ቁጣ የምህረት ማባበል። የሆነ ያክል ይቆጣል ያባብላቸዋል፣ ይቆጣል ያባብላቸዋል። እንደዛ ነው የእግዚአብሔር ቁጣና እንዲም አድርጎ እግዚአብሔር የሚቀጣው እንዴት የተባረከና ምስጉን ህዝብ ነው። እግዚአብሔር እንዴት የሚወደው ህዝብ ነው። ልጄ ሆይ የጌታን ቅጣት አታክልል፣ ተግሳጹንም ቸል አትበል። አባት የሚወደውን ልጁን ምን ያደርገዋል? ይቀጣዋል። እና አሕዛብ እኮ እንደዚህ ይላሉ ይላል። ለምንድን ነው እንደዚህ የሆነባቸው ብለው ይመረምሩና ከግብጽ ምድር ያወጣቸውን በበረታችም ክንድ የታደጋቸውን አምላካቸውን እግዚአብሔርን ረስተው ይሄ ሆነባቸው ይላሉ። ራሱ እግዚአብሔር ሲቀጣቸው ራሱ በሆነ መንገድ ወንጌል የሚተላለፍበት መንገድ ሁሉ ሆኖ ነው ያለፈው ነገሩ ማለት ነው። የእግዚአብሔር ማዳን የእግዚአብሔር ትድግና ደግሞ ፈጥኖ ይመጣላቸው ነበር። በባዕድ ምድር ሲቀጡ ባለፈው በደንብ እንትን ያላረኩት አንዱ ሲቀጡ ለሁለት ተከፍለው ነበር። በኤርሚያስ ዘመን ለምሳሌ ግማሹ አይ እግዚአብሔር ከቀጣን አርፈን ምንም ችግር የለውም ወደ ባቢሎን እንሄዳሉ። ከዛ ግማሹ ደግሞ በፍጹም ባቢሎንማ አንሄድም ወደ ግብጽ ነው የምንሄደው አሉ። ከዛ በኋላ ኤርሚያስን ጸልይልን አሉት። ሐሳባቸው ለሁለት ተከፈለ። ኦሬዲ እኮ ኢየሩሳሌምን አፍርሷታል። የባቢሎን ንጉስ መጥቶ አፍርሷታል፣ ቅጥሯን አፍርሷል፣ መቅደሱን አቃጥሏል። ከዛ በኋላ ኤርሚያስም ትንቢት ነግሯቸዋል። ሂዱ ዘርን ዝሩ፣ ፍሬን ተከሉ፣ ወይንን አድርጉ፣ ውለዱ፣ ክበዱ፣ ለምትኖሩባት ምድር ለሰላሟ ጸልዩ ተብሎ ተነግሯቸዋል። ግን አሁንም ሐሳባቸው ለሁለት ተከፈለና ምን ብናደርግ ይሻለናል? እንሂድ ወደ ባቢሎን ወይስ ወደ ግብጽ እንሂድ? ከዛ ኤርሚያስ ጋር ሄዱ። እስቲ ጸልይና ንገረን አሉት። እንግዲህ እውነተኛ ነብይ ኤርሚያስ እንደሆነ በዛ ዘመን ታውቋል። እሺ ያለ ተነሳ፣ ሄደ፣ ጸለየና ተመልሶ መጥቶ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ በመትሄዱበት በግብጽ መንገድ ብዙ ጥፋት አለ እና እሺ ብትሉና ለእግዚአብሔር ብትገዙ ወደ ባቢሎን ብትሄዱ አይሻላችሁም ወይ? የባቢሎን ንጉስ እንዴ መቅደሳችንን እንደዚህ አፍርሶ እንደዚህ አቃጥሎ እንዴት አድርገን ነው ባቢሎን የምንሄደው? እዛ ስንሄድስ መቼ ይለቀናል? አይ ተው ግድ የላችሁም እግዚአብሔር የሚላችሁ ወደ ባቢሎን ሂዱ ነው። አይ በፍጹም አሉ ግማሹ። አሻፈረኛል። እግዚአብሔር ለሙሴ የነገረውን ማለት ነው መርከብ ተከራይተ ወደ ባዕድ ምድር እንደዚህ ትሄዳለህ ተብሎ የተነገረውን መርከብ ጀልባ ተከራይተው ማለት ነው ጥፋትና ሞት ባለበት መንገድ ሄዱ ገሚሶቹ። እሺ ብለው ግን የተቀጡት በባዕድ ምድር እነ ኤልያስ
ካከበሩት እግዚአብሔርን በኢየሩሳሌም በእስራኤል እነ ኤልያስ ካከበሩት በላይ እግዚአብሔርን አከበሩ። እሳት ከሰማይ ሳይወርዱ ምን ሳያረጉ ያምላካቸውን የእግዚአብሔርን ሕግ በመጠበቅ ብቻ። ሲቀጣስ መቀጣት እሺ ብሎ በእጄ ብሎ ለእግዚአብሔር መቀጣት ራሱ አንድ ነገር አይደለም ወይ ቅዱሳን? እና ባለፈው እንዳነሳ ነው ዝማሬ ማለት ነው ከልጅነት ጀምሮ እኛ ቸርች ሲዘመር በጣም ሰወደው የነበረ መዝሙር ነውና ልገዛልህ ጌታዬ እርሜን ነቅዬ ሌላው ሐሳቤን ከኋላ ጥዬ ልገዛልህ ጌታዬ የማሳዝንህ የማስቀይምህ በሆን ወራዳ ልጅ ከአባቱ ቤት የተሻለውን ከየት ያገኛል? ይሄው ጀርባዬን እሰጥሃለሁ ልትገርፈኝ እወዳለሁ። አሁን ይሄ ፕራክቲካሊ በህይወታችን መከናወን ያለበት ነገር ነው። አንዳንዱ ነገር የእግዚአብሔር ተግሳጽ ሲሆን በነገራችን ላይ ከጌታ ተግሳጽ ማናችንም አናመልጥም። በኋላም አነሳዋለሁ። ጥያቄው ሲገስጸን ይገባናል ወይ ነው። ሲገስጸን ከገባን በቃ እሺ ብሎ ይሄው አንተ በምትፈልገው መንገድ ይሄንን ከፈለግ እሺ ብሎ አጎንብሶ መቀጣት። እስራኤላውያን ከፊሎቹ የተቸገሩት ይሄንን ነው እና ነቢያቶቹ ሲነግሯቸው እግዚአብሔር እንዲያረጋቸዋል ሲላቸው አልገባቸውም የፍቅር እንደሆነ፣ አልገባቸውም የምህረት እንደሆነ፣ አልገባቸውም የቃል ኪዳን ጉዳይ እንደሆነ። እግዚአብሔር ቃል ኪዳኑን ይጠብቃል። መረን ስንወጣ እየለቀቀን እንደሱ እንዴት ይሆናል ታዲያ? መረን ስንወጣ ካላስተካከለን እግዚአብሔር ከኛ ጋር ያለው ቃል ኪዳን እንዴት አብሮ መቀጠል ይችላል? መስተካከል ያለበት ነገር እኮ አለ። እሱ ደግሞ ትንሽ ህመም ይኖረዋል፣ ትንሽ ፔን ይኖረዋል እና እሱን ኢንዱር ማድረግ በጣም አስፈላጊ ይመስለኛል። ዛሬ አንዱ ጌታ ሲያዝን እናውቃለን ወይ የሚል ነው። ሌላው ደግሞ የጣዖት አምልኮ ላይ ያለውን ነገር ትንሽ ለማየት እንሞክራለን። ቅዱሳን ተመልከቱ፣ ምንድነው የሚለው? ስለ እስራኤል ቤት ኃጢአት ነው ይላል የሚመጣው እግዚአብሔር ምዕራፍ 1 ቁጥር 5 ላይ። ከዛ የያዕቆብን በደል ምንድነው? ሰማርያ አይደለችምን ይላል። ሰማርያ ነች በደሉ። እንዴት ነው ሰማርያ የያዕቆብ በደል የምትሆነው? የይሁዳስ የኮረብታው መስገጃ ምንድነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በሜዳ እንደሚገኝ የድንጋይ ክምር ወይን እንደሚተከልበትም ስፍራ አደርጋታለሁ፣ ድንጋዩንም ወደ ሸለቆች ወረውራለሁ፣ መሰረቶቿንም እገልጣለሁ። በእስራኤል መካከል ያለው በደል ምንድነው? ሰማርያ አይደለችም ወይ? በያዕቆብ መካከል ያለው በደል ሰማርያ አይደለችም? በይሁዳስ መካከል ያለው በደል የት ነው? ኢየሩሳሌም አይደለም ወይ ያለው? በጣም በሚያስገርም ሁኔታ ሁለቱም የአምልኮ ስፍራዎች ናቸው። በሰማርያም በኮረብታዎች ላይ ኢዮርብዓም የማምለኪያ አጸዶችን ሰርቶ ጣዖታት ይመለካሉ። በኢየሩሳሌምም የጣዖት አምልኮ መንገዱን ጀምሯል። ባለፈው እናነሳ ነው ሁለተኛ ዜና ምዕራፍ 16 ላይ ማለት ነው። ጣዖት አምልኮ በቃ የአሦራውያን የጣዖት አምልኮ መልክ ወደ ኢየሩሳሌም ሾልኮ መግባት ጀምሯል። እነ ኦዚያንና እነ ዮአታም ጥሩ ሪፎርም አምጥተው ነበር። በኋላ ግን አልቀጠለም እና ጀምሯል። የእግዚአብሔር ያዘነበት ነገር የት ነው ያለው? አንዳንዶቹ ሊፈልጉ የሚችሉት እግዚአብሔር ያዘነበትን ነገር ሩቅ አምልኮ በሌለበት የእግዚአብሔር ስም በማይጠራበት በልዩ ልዩ ቦታዎች ላይ ይፈልጓቸዋል። እግዚአብሔር ግን ያዘንኩበት ሐዘን ያለው ኢየሩሳሌም ነው ይላቸዋል። አረ ግድ የለህም ያዘንከው እንትን ነው በባቢሎን ነው። አይ አይደለም በኢየሩሳሌም ነው ያዘንኩት። አረ ግድ የለህም ያዘንከው በፋርስ ነው። ግድ የለህም ያዘንከው በሌሎች አሕዛብ ነው። አይ አይደለም በእናንተ ነው። አይ በእኛም ቢሆን ግን የአሕዛብ ድንበር ከተሞች ላይ ባሉ ሰዎች ነው ያዘንከው። ምናል አሉ እኮ ከአማሌቃውያን ጋር የሚዋሰኑ አሉ እኮ ወደ ላይ ከፍልስጤም ጋር የሚዋሰኑ አሉ እኮ በዚህ በኩል ከአሶር ጋር የሚዋሰኑ። ያዘንከው በእነሱ አይመስልም? አይ አይደለም። የት ነው ያዘንከው? ካህናቶቹ ባሉበት
ነገስታቶቹ ባሉበት ነው እኔ ሐዘኔ ያለው። የሕዝቤ አለቆችና ሽማግሌዎች ባሉበት ነው ያለው የኔ ሐዘን ይላቸዋል እግዚአብሔር። የእግዚአብሔርን ሐዘን ዝም ብለ ሴንተር ኦፍ ግራቪቲውን ዝም ብለ እንዲያርጋችሁ ብትፈልጉት ሄዶ መሃሉ ያለው በኢየሩሳሌምና በሰማርያ የት እግዚአብሔር ይመለካል ተብሎ በሚታሰብበት። እንደው በሰማርያ ትንሽ ለቀቅ ሊል ይችላል፣ በኢየሩሳሌም ግን በቃ በትክክል እግዚአብሔር ይመለካል ተብሎ ነው የሚታሰበው። ያየውና አዝኛለሁ እግዚአብሔር ይላቸዋል። አዝኛለሁ። የጣዖት አምልኮ አይ ቲንክ ትንሽ ሚስኮንሰፕሽንስ ያሉ ይመስለኛል ጣዖት አምልኮን በተመለከተ። ጣዖት አምልኮ ላይ መጽሐፍ ቅዱሳችንን ልብ ብለን ስንመለከት የሚመለከው መንፈሱ ነው። ምን ማለት ነው? የሚመለከው ቅርጽ የመንፈሱ ሪፕሬዘንቴሽን ነው። የአማልክቱ ለምሳሌ ሁለተኛ ዜና ምዕራፍ 16 ላይ ላንብብላችሁ። ሁለተኛ ነገሥት ሶሪ አካዝ ያደረገው ነው ማነብላችሁ። ሄደ ከቁጥር 10 ጀምሮ ባለፈው ማንበቢያለሁ። የአሦርን ንጉስ ቴልጌልቴልፌሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆ የነበረውን መሰዊያ አየ። ንጉሱም አካዝ የመሰዊያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦሪያ ላከው ይላል። የመሰዊያውን ምን ምሳሌና የአሰራሩን ምን መልክ ምን ይመጣላችኋል? ሰውን በመናችን በመልካችን እንደ ምሳሌያችን ምን እናድርግ እንፍጠር። እነዚህ ሁለት ዕብራይስጥ ቃላቶች ተለም ኤንድ ደሙት ናቸው። አንደኛው ተለም ነው፣ አንደኛው ደሙት ነው። ቅርጽ እና መልክን ነው የሚያሳዩት። ለምሳሌ ፍልስጤማውያን ዳጎን በፊታቸው በዳጎን ፊት ታቦቱን ካቆሙ በኋላ ታቦቱ ወደቀ። ከዛ በኋላ ምን አድርገን እንሂድ ሲባል 5 አይጦችን መልክ የወርቅ ባጭ መልክ አድርጋችሁ ላኩ ተብለዋል። ኢሜጅ ማለት ነው። እዚህ ጋር ኢሜጅ እና ላይክነስ ነው ያለው። ምንድነው የሚታሰበው? አማልክቶቹ ጣዖቶቻቸው የአማልክቶቹ ምሳሌና መልክ ናቸው። ኢሜጅ ኤንድ ላይክነስ ናቸው ተብሎ ነው የሚታሰበው። ለምሳሌ እኛ የእግዚአብሔር ሪፕሬዘንታቲቭስ ነን። የእግዚአብሔር መልክና ምሳሌ በእኛ ይገለጣል። አማልክቶቹ ለምሳሌ የሆነ ነገር እንዲቁጭ ያለ በሬ የሚመስል ምናምን ሊቀመጥ ይችላል። ያ ነገር ግን አምላክ ሳይሆን የአምላኩ ምሳሌና መልክ ነው። ለምሳሌ የበዓል ነቢያቶች ያመልኩ የነበረው ራሱን ጣዖቱን ብቻ ሳይሆን ከጣዖቱ ጀርባ ዝናብ ያዘንባል ተብሎ የሚታሰብ አምላክ ነው የሚያመልኩት። ከጣዖቱ ጀርባ ማለት ነው። ስለዚህ ኤልያስ ምንድነው ያደረገው? ጣዖቱ ይሞታል አይሞትም አይደለም የኤልያስ ክርክር። ጣዖቱ ይፈርሳል አይፈርስም፣ ጣዖቱን አቃጥለዋለሁ አላቃጥለውም አይደለም። ዝናብ አይዘንብም ነው። አይዘንብም ዝናብ። ያዘንብ እንደሆነ በበዓል የሚጠራው አምላክ
በኔ በሚጠራው አምላክ በኩል ዘግቻለሁ ሰማይ ያዘንብ እንደሆነ ይለይልናል 3 ዓመት ዘጋ ሰማይ ኤልያስ ለምንድነው ሰማይ የዘጋው ዝም ብሎ ሚራክል ፐርፎርም ለማድረግና ሰዎችን ለማስደነቅ አይደለም ያደረገው ምንድነው በአል ያዘንባል ከተባለ እግዚአብሔር ደግሞ ነው የሚያዘንበው ስለዚህ እግዚአብሔር ዘግቶታል ከየት ይመጣላችኋል ነው የኤልያስ በግብጽ ምድርም ልክ እንደዚሁ ነው የነበረው አማልክቶቻቸው የተለያየ መልክ ነበራቸው የመጨረሻው የአማልክቶቻቸው ፊዚካል ኢምቦዲመንት ግን ፈርዖን ነበር የነበረው እግዚአብሔር የፈርዖንን የበኩር ልጅ ሲገል ነው አይ በቃ ተስፋ የለንም ያሉት ስለዚህ ጣዖቶች ይመለኩ የነበረው ራሱ እንጨቱ ብቻ ሳይሆን ከእንጨቱ ጀርባ አማልክት አሉ ምሳሌና መልክ ናቸው ስለዚህ የእስራኤል ነገስታቶች አሁን ይሄ ሄዶ ልብ በሉ ማድረግ የነበረበት እኮ ይሄ ንጉስ እግዚአብሔር ይረዳኛል ብሎ መጸለይ ሲኖርበት ከእግዚአብሔር እርዳታ ወጣና ወደ ማን እርዳታ ገባ ወደ አሶር ንጉስ እርዳታ ገባ የአሶር ንጉስ እርዳታ ውስጥ ከገባ በኋላ ግን መውጫ የለም ረድቼሃለሁ ስለዚህ አምላኬን ማምለክ አለበት ምንም መውጫ የለም ረዳው አምላኩን ማምለክ አለበት ከዛ በኋላስ ደግሜ ላንብበው የመሰዊያው ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦሪያ ላከው ካህኑም ኦሪያ መሰዊያ ሰራ ንጉሱ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦሪያ ንጉሱ አካዝ ከደማስቆ እስኪመጣ ድረስ ሰራው ንጉሱም ከደማስቆ በመጣ ጊዜ መሰዊያውን አየ ንጉሱም ወደ መሰዊያው ቀርቦ በርሱ ላይ ወጣ በመሰዊያውም ላይ የሚቃጠለውን መስዋዕትና የእህሉን ቁርባን አሳረገ የመጠጡንም ቁርባን አፈሰሰ የደህንነቱንም መስዋዕት ደም ረጨ በእግዚአብሔርም ፊት የነበረውን የናሱን መሰዊያ ከመቅደሱ ፊት ከመሰዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሰዊያው አጠገብ በሰሜን በኩል አኖረው አሁን የአምልኮውን ስነ ስርዓት ኦርደሩን ማጥፋት ጀመረ አሶር ሆኖ ተቀምጦ ፋንታሳይዝ አደረገ የአሶር ንጉስ ነው አይረዳው ቴልጌል ቴልፌሶር ነው ጦርነቱን ይረዳው በቴልጌል ቴልፌሶር እርዳታ ነው ጦርነቱን ያሸነፈው ስለዚህ የአሶር ንጉስ ታዲያ ዝም ብሎ ነው እንደ ወደ ጦርነት የሚወጣው አይደለም አማልክቶቻቸውን አስቀድመው ያማልክቶቻቸውን ምስሎች አስቀድመው ነው ወደ ጦርነት የሚሄዱት ይዘው ስለዚህ ሄዶ ከአሶር ንጉስ ጋራ ጦርነት አብሮ ሲገጥም የአሶር አማልክቶች ከፊት ሆነው ሲሄዱ አየ ድል አገኘ ከይሁዳ ነገስታት ከአሕዛብ ንጉስ ጋራ ህብረት አድርጎ ጠላቱን ያሸነፈ የመጀመሪያው ንጉስ ሆነ ከዛስ በአሶር ተቀምጦ አላስቻለው ለካህኑ ለኦሪያ ከዛ ሆኖ ነው መልእክት የላከለት አደራን በዚህ መልኩ ስራው በዚህ መልኩ ነው የኢየሩሳሌምን አምልኮ ዲስትሮይ የምናረገው እንደማለት እኮ ነው አላስቻለውም አሰራውና ላከለት በመጣ ጊዜ አየው ተደሰተ በቃ በአሶር እንዳየውት ነው አለ ከዛስ የናሱን መሰዊያ ለእግዚአብሔር የሚቀርብበትን ዞር አደረገ ለጣዖት መሰዋት ጀመረ ማለት ነው ከሱ በፊት የነበሩት ነገስታቶች ኦዚያንና ኢዮአታም በጣም የተሻሉ ነበሩ ኦዚያንና ኢዮአታም በጣም የተሻሉ ነገስታቶች ነበሩ ምናልባትም ሚኪያስ ላይ ይሄንን ይመስለኛል በኢየሩሳሌም በርም ደርሷል የሚለው በኢየሩሳሌም በር ደርሷል የሰማሪያ ኃጢያት ይላል ሰማሪያ ላይ እነ ኢዮርብዓም የጀመሩት አሁን ተጀመረ ከዚህ በኋላ ሁለት ነገስታቶች ናቸው ያሉት አንድ አለ ከዛ ቀጥሎ ምናሴ ይመጣል ከምናሴ በኋላ እግዚአብሔር በቃ ምንም አልምርም ማንንም አለ ለጥቂት ጊዜ ነገሰ በመካከል አንድ አለ መጨረሻ ላይ ዮአኪን አንደኛው ዮአኪንና ዮአኪን ስማቸው ጆአኪን እንደሱ አይነት ነገር መሰለኝና መጨረሻ ላይ ያኛው በቃ ወደ ባቢሎን ሁለቱ አይኖቹን አሳውረው ወሰዱት ማለት ነው ጣዖት እንዴት ነው የሚመለከው ጣዖት የሚመለከው ቅዱሳን በመጀመሪያ በልብ ነው እና ልባቸው ላይ ነው መጀመሪያ ጣዖቱ የገዛው
ከሆሴ አንድ ነገር ላንብብ። እርሷም ይላል እህልንና ወይንን ጠጅ ዘይትንም የሰጠዋት ለበዓልም የተሰራውን ብርና ወርቅ ያበዛውላት እኔ እንደሆንኩ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረቷ እወስዳለሁ፣ ራቁትነቷንም እንድትሸፍን ጥጤንና የተልባ እግሬን እገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም መባቻዎቿንም ሰንበቶቿንም የተቀደሱትንም ጉባኤዎች ሁሉ አስቀራለሁ። እሷም ውሽሞቼ የሰጡኝ ዋጋዬ ይህ ነው ያለችውን ወይኗንና በለሷን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳም አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉትቾቿና በጌጧ እያጌጠች ለበዓሊም ያጠነችበትን ወራት እበቀልባታለሁ ይላል እግዚአብሔር ይላል። ይሄ ሆሴ ምዕራፍ 2 ቁጥር 10 ነው ያነበብኩት። ምንድነው እግዚአብሔር የምታረገው? እኔን ትታ በዓልን ያመለከችበትን ዘመን እኔ እበቀላለሁ፣ እቀጣለሁ። የጣዖት አምልኮ በእግዚአብሔር ፊት በጣም ሲሪየስ ነው። በጣም የሚጠላው ነገር ነው። ግን የጣዖት አምልኮን በትክክል የምንገልጸው ትንሽ አሁንም ወረድ ብለን ለመረዳት እንሞክር። ይሄንን እያደረጉ ይላል ሆሴ ምዕራፍ 7 ቁጥር 9ን ላንብብ። ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬምም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም ይላል። እንግዶች መጡ፣ ጉልበቱን በሉት፣ በዘበዙት፣ ግን አላወቀም። ኤፍሬም ያስብ የነበረው እግዚአብሔርን እያመለከ እንደሆነ ነው። እግዚአብሔርን እያከበረ ለእግዚአብሔር እየኖረ እግዚአብሔር የሚወደውን ነገር እያደረገ እንደሆነ ያስብ ነበር ኤፍሬም። ግን እንግዳ አማልክት መጥተው ጉልበቱን ሲበዘብዙትና ጉልበቱን ሲወስዱበት አላስተዋለም፣ አላወቀም። አይዶል ወርሺፕ በጣም ዲሴፕቲቭ ኔቸር አለው። ለምሳሌ ሰለሞን እንደዚህ እንደቀላሉ እጥፍ ብሎ ይሄዳል ብላችሁ ታስባላችሁ? ግን በጣም ዲሴፕቲቭ ኔቸር አለው። እንዴት? በሁለት መንገድ ሊሆን ይችላል የጣዖት አምልኮ። አንደኛው የእግዚአብሔርን የመጀመሪያውን ትእዛዝ በቀጥታ በመተላለፍ ነው። ሁለተኛውን ትእዛዝ በመተላለፍ ነው። የመጀመሪያው ከኔ በቀር አማልክት አይሁኑልህ ነው። ሁለተኛው ደግሞ የተቀረጸ ምስል አትስራ፣ አታምልካቸው። ሁለተኛው ደግሞ እኔን በምንም ምስል እንዳትመስለኝ። አንዳንድ ሰው የመጀመሪያውን ያልፍና ሁለተኛው ላይ ይሸወዳል። ለምሳሌ ዘጸአት ምዕራፍ 31 ላይ ዝም ብዬ እኔ ታሪኩን ልንገራችሁ። ሙሴ 40 ቀንና 40 ሌሊት ወደ ተራራ ከእግዚአብሔር ጋር ህብረት ሊያደርግ ወጣ። ህብረት ሊያደርግ በወጣበት ሰዎቹ ጥያቄ ጠየቁ አሮን አቤት፣ ይሄ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን። ለምን ቆየ? ሰነበተ። ከዛ አሮን እሺ አላቸውና ጉትቾቻቸውን ሰበሰበ። ጉትቾቻቸውን ከሰበሰበ በኋላ ጠፈጠፈው ይላል። ከዛ በኋላ የወርቅ ጥጃ አድርጎ ሰራው። የወርቅ ጥጃ አድርጎ ከሰራው በኋላ አንድ ነገር አለ። እስራኤል ሆይ ከግብጽ ምድር ያወጡ አማልክትህ እነዚህ ናቸው። በግብጽ እያሉ የጣዖት አምልኮ ወይም አማልክት በአካል የሚመሰል ነገር ስላላቸው በአካል በሚመሰለው ነገር ስለሚገለጡ ቀላል ነው ለመረዳት። ይሄኛው ግን እናናግረዋለን ብለው ሞክረው ነበር። ዘጸአት 19 ላይ ይመጣል ብለው እንደ ኮንሰርት ሊከታተሉት ሲሄዱ ተራራ ጨሰ።
የሚታይ ነገር የለም። ይናገራል ብለው ሲጠብቁ ድምፁ ያስደነግጣል። መጀመሪያ እኮ እንደዛ አይደለም ያሰቡት። መጀመሪያ እኮ ቀላል መስሏቸው ሄዱ። ተራራ ሲጨስ ግን ሙሴን በቃ አረራሉ ግድ የለም አንተ ተናገረን አሉ። ደነገጡ። እግዚአብሔር ተራራውን አጨሰው። ሪፕሬዘንቴሽን ከየት ይምጣ? በምን ይመሰል? በምን አይነት ቅርጽ ይቀመጥ? ሙሴን ትንሽ እንደ ሪፕሬዘንቴሽን ያሰቡት ይመስለኛል። ምክንያቱም ከግብጽ ምድር ያወጣን ሙሴ ነው ያሉት። እግዚአብሔር አውጥቷቸው ከዛስ ካልተሰራልን ጣዖት አሉ። አሮንም አመጣ ሰራና የፈለጋችሁት ከግብጽ ምድር ያወጧችሁ አማልክቶች ምን እንደሚመስሉ ከሆነ ይሄው ሰርቼላችኋለሁ። ጠፈጠፈና ከግብጽ ምድር ያወጡ አማልክት እነዚህ ናቸው አለ። ከዛስ እግዚአብሔር ሙሴን እያናገረው እያለ እግዚአብሔር ሂድ ውረድ አለው። ሙሴን ውረድ። ምን ነው? ይሄው ህዝቡ የሚሰራውን በደል አታይም? አጠፋቸዋለሁ። ኧረ ተው ግድ የለህም እግዚአብሔር ሆይ፣ አሕዛብስ ምን ይላሉ? ግድ የለህም ብሎ ሙሴ ምልጃ ማለደ። በጣም ተረጋግቶ ነው ያወራው ሙሴ። በጣም በቃ ስቴብል ነው፣ ስሜቱን ተቆጣጥሮ። ከዛ በኋላ ግን እዚህ ተራራ ላይ መቆየት አትችልም። የወርቅ ጥጃ ሰርተው አማልክቶቻችን እነዚህ ናቸው ብለዋል፣ እኔን በጥጃ መስለውኛል፣ ውረድ። ሙሴ ወረደ። ሲወርድ ጥያቄ ጠየቀው ከጎኑ ያለው ኢያሱ። ድል አርገው ነው? ጦርነት አለ መሰለኝ፣ ጩኸት እሰማለሁ አለ። አይ ይሄ የድል ተነሺም ድምጽ አይደለም፣ የልልታና የዘፈን ድምጽ ግን በመንደሩ መካከል አለ አለ። ሙሴ እስከዛ ድረስ ስሜቱን ተቆጣጥሯል፣ ምንም ስሜታዊም አይደለም። ከዛ ወረደ። ሲያይ ጥጆች ተቀምጠዋል። ምንድነው ይሄ ጥጃ? እግዚአብሔር ነው ጥጃው ነው የነሱ መልስ። እግዚአብሔር እኮ ነው። ይሄኛውስ ያህዌ ነው እኮ። ይሄ ጥጃ ያህዌ? አዎ ይሄ ጥጃ ያህዌ። ሙሴ ራሱን መቆጣጠር አቃተው። ጥጃዎቹን ሰበሰበ፣ አቃጠላቸው፣ አመድ አደረጋቸው። ከዛስ በውሃ በጠበጠውና አጠጣቸው ይላል። ይሄን ነው አይደል አምላክ ብላችሁ ያመለካችሁት? ኑ ጠጡ። ከዛ አሮንን የጠየቀው ይሄንን ክፉ ነገር ታመጣበት ዘንድ ይሄ ህዝብ ምን አደረገሃል? ምን አደረገ ይሄ ህዝብ? አሮንስ ጠየቁኝ። በቃ አምጡ ጉትቾቻችሁን አልኳቸው፣ በእሳት ላይ ጣልኩት፣ ይሄ ጥጃ ወጣ። ምን ታካብዳለህ ነው የአሮን መልስ። ባጭሩ የሙሴን ቁጣ እና የአሮንን መልስ ታነጻጽሩት። የሙሴ ቁጣ ነው፣ አሮን ደግሞ ምን ታካብዳለህ። ሰበሰብኩ፣ ጉትቻ ጣልኩት፣ ጥጃው ወጣ። ሙሴ በእግዚአብሔር መገኘትና ህልውና ውስጥ ያለ ሰው ስለሆነ እግዚአብሔርን በትክክል ይገባዋል፣ ይመጣለታል። የእግዚአብሔር መልክ፣ የእግዚአብሔር ምሳሌ፣ የእግዚአብሔር ብርሃን በሙሴ ህይወት ውስጥ ፍንተው ብሎ የበራ ነው። እታች ግን በዛ ሰፈር ውስጥ በህዝቡ መካከል ላለው አሮን በጥጃና በግርማ ውስጥ በሚኖረው በእግዚአብሔር መካከል ልዩነት የለም። እግዚአብሔርን በጥጃ ለመመሰል አይጨንቀው። ቅዱሳን ዛሬስ እኛ ነው በራቅን ቁጥር እግዚአብሔርን አጭቀው የያዙ የሚመስሉን ጥጃዎች በህይወታችን እየመጡ እየተቀመጡ ያለ አይመስላችሁም ወይ? እግዚአብሔርማ በዚህኛው ነገር ነው በህይወት የሚከበረው፣ በዚህ በኩል ነው እግዚአብሔርን ማከብረው፣ ይሄን ማድረግ አለብን ብለን እምናስባቸው ነገር ግን እግዚአብሔርን የማያከብሩ እግዚአብሔርን የተኩ ነገሮች ከእግዚአብሔር በራቅን ቁጥር ምስላቸው እየጎላ መተው ብልጭ ያሉብን ነገሮች የሉም ወይ? ራሱ ዘመኑም ራሱ
ዘመኑም ራሱ እግዚአብሔርን በጣዖት የቀየረን ሳክሪፊሻል ነው እግዚአብሔርን ማምለክ። እግዚአብሔርን ማምለክና ማገልገል ራስን መሰዋት ነው የሚጠይቀው። የኛ ዘመን አንዳንዱ ነገር ግን እግዚአብሔር ለኛ መስዋዕት የሆነበት አይነት አምልኮስ እየፈለግን አይደለም ወይ? የምንፈልገውን ነገር እግዚአብሔር የሚያመጣበት፣ የምንፈልገውን ነገር የሚያደርግበት፣ እንደ ታማኝ አሽከርና ሎሌ የፍላጎታችን ማሟያ እግዚአብሔርን ካደረግነው እግዚአብሔር ጥጃ አልሆነም ወይ? እግዚአብሔር ኢየሩሳሌምን ከቀጣት በኋላ ወደ ባቢሎን በመካከለኛው ዘመን በፍልስጤም በነበረው ጁዳይዝም የአይሁድ እምነት መካከል ጣዖት አታገኙም፣ የተሰራ ጣዖት። በኋላም ጣዖት አታዩም። አሁንም በእስራኤል ጣዖት የለም። እግዚአብሔር ከእስራኤል ጋር ዋነኛ ጸቡ የጣዖት አምልኮ ነው። እኔን አታመልኩኝም ነው። መንገድ ተከፈተ። መጥምቁ ዮሐንስ መጣ። ጌታ ኢየሱስ ክርስቶስ አገልግሎት ጀመረ። የኢሳይያስን መጽሐፍ ያነበቡ ጣዖት አምልኮ እንዴት ክፉ እንደሆነ ያወቁ ሰዎች ፈሪሳውያን ምናምን ተሰብስበው ይሰሙት ጀመረ። ማቴዎስ ወንጌል ምዕራፍ 15 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ እንደዚህ ይላቸው ጀመር። ላንብበው ክፍሉን። እናመልካለን ብላችሁ መጣችሁ አላቸው ጌታ ኢየሱስ ክርስቶስ። ከቁጥር 5 ትንሽ ከፍ ብዬ ላንብበው። ከኔ እሺ ትንሽ ወደ ላይ እናንተ ስለወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን አባት ወይም እናቱን ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች ወይም እናንተ ድራማ ሰሪዎች ማለት ነው። እንደምታውቁት ኢሳይያስ ስለእናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ኢሳይያስ ትንቢት በሚናገርበት ዘመን የነበሩት ሰዎች ጣዖት አምላኪዎች ናቸው። እነዚህ ሰዎች ጻፎች፣ ፈሪሳውያን ራሳቸውን ከጣዖት አምላኪ ሕዝብ እንደተሻለ ሕዝብ ነው የሚቆጥሩት። ከዛ ጌታ ኢየሱስ ክርስቶስ መጣና ምንድነው የሚላቸው? ኢሳይያስ ስለዛኛው ሕዝብ ነው እንደሚላቸው። ኢሳይያስ ስለማ ይላቸዋል? ስለናንተ። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው ብሏል። አሁንም ኢሳይያስ መጥቶ ትንቢት ቢጽፍ የጻፈውን ትንቢት ሙሉን ይደግመዋል፣ ይናገራል። ሙሉን ራሱን ይደግመዋል ኢሳይያስ ለናንተ። ለምን? ልባችሁ ከእግዚአብሔር ጋር አይደለም። ጣዖት በአጭር ቃል የእግዚአብሔርን ስፍራ የሚከልልና የሚያወጣ የሚሸፍን ነገር ነው። ምንም ነገር ይሁን በእኛ ህይወት የእግዚአብሔርን ስፍራ የሚከልልና የሚሸፍን ነገር ካለ ግን ልንመረምረው ይገባናል። በጣም ልናስተውል ይገባል። ክርስቶስ ኢየሱስን እንዳናከብር ምንድነው ከፊት ለፊታችን ያለው የጋረጠብን ነገር ምንድነው? ምንድነው ትልቁ ነገር በህይወታችን? ይሄንን ካላደረግንማ ይሄንን አናደርግም የምንለው ምንድነው? ይሄንን ካላሳካውማ በቃ እንዲህ ማድረግ አልችልም የምትሉ ከሆነ በቃ እሱ እኮ ነው እግዚአብሔርን ስፍራውን ከያዘ ማለት ነው። የእግዚአብሔርን ቦታ ከያዘና ከቀየረው ከተለዋወጠ ኦፍ ኮርስ ሰዎች እንደመሆናችን በህይወት ዘመናችን የተለያዩ ፕራዮሪቲዎች አሉብን። ግን የእግዚአብሔርን ነገር የሚያስክድና የሚያስለውጥ ከሆነ ጣዖት ሆኗል። ለእግዚአብሔር የምትገዙበትን ሩጫ ኮምፕሮማይዝ የሚያስደርግ ከሆነ ለምሳሌ ዊዱ ቢዝነስ ስንሰራ በተለያዩ ኢንጌጅመንቶች ውስጥ ስንገባ
ትሬድ ኦፍ ይኖራል። ሰጥቶ መቀበል። ይሄንን እናጣለን፣ ይሄንን እናገኛለን እያልን አንዳንዱ ነገር ትሬድ ኦፉ ከጌታ ጋር ያለን ህብረትና ፌሎሺፕ ይሆናል። የዛሬ ብዙ አመት የሙያዬን ፕሮፌሽናል ላይሰንስ ለመፈተን የሥራ ልምዴ 1 አመት ጎደለው። 1 አመት ነው ወራቶች። ከዛ በኋላ ያኔ እኔም ገና ኤምፕሎይመንት ውስጥ ነው የነበርኩት። ከዛ አንድ ወዳጄ የኔ በጣም ሲኒየር የሆነ በእኛ ፊልድ ይሰራል እና እኔ የሥራ ልምድ ልጻፍልህ አለኝ። እሺ አልኩት። ጻፈልኝ፣ ሰጠኝ። ከዛ ጥያቄው 2 ሆነ። ይሄን ወረቀት ይዤ እጄ ልፈተን ይቅርብኝ፣ ልፈተን ይቅርብኝ፣ ምን ለመወሰን ተቸገርኩኝ። መጨረሻ ላይ እንዴ ይሄንን ባደርግ እንደዚህ አይነት ዶክመንት ደግሞ እንዲህ አይነት ነገር ንስሐም ለመግባት አስቸጋሪ ነው። ለምን መሰላችሁ አስቸጋሪ የሚሆነው? በእንደዚህ አይነት ዶክመንት ትሄዳላችሁ፣ ትፈተናላችሁ፣ የሆነ ነገር ታገኛላችሁ፣ የሆነ ኮንትራት ታገኛላችሁ፣ ስራ ትሰራላችሁ፣ ቢዝነሱ ያድጋል 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 ያድጋል። አንድ ቀን ትዝ ይላችሁና የዛሬ 4 አመት የሰራችሁት ኃጢአት ንስሐ እንግባ ብላችሁ መጣችሁ በጌታ እግር ስር ትወድቃላችሁ። ጌታ ሆይ ያኔ እንደዚህ ያደረኩት ነገር እንደዚህ ነው፣ እባክህን ይቅር በለኝ። ልጄ ፋኑኤል ይቅር ብዬሃለሁ። በዛ ያከማቸውን ሁሉ ግን ለድሆች ሽጥና ተከተለኝ። የቱ ይሸጥ? ተከማችቶ ከዛስ ትዝ ይላችኋል? ያ ጎበዝ ብዙ ሀብት ነበረውና ያዘነ ሄደ አይደል የሚለው? ትሬድ ኦፍ ሲያደርግ በዚህ በኩል ሀብቱ በዛ፣ በዚህ በኩል ደግሞ ጌታን ፈልጎታል። ግን ጣል የተባለው ነገር ብዙ ነው፣ አላዋጣው። ቅዱሳን ለምን ራሳችሁ ላይ ታወሳስባላችሁ? መታወቂያዬን ፌክ አርጌ አጭበርብሬ ምን አርጌ እንትና አርጌ ምናምን ኮንዶሚኒየም ቤት ገዛው እንበል። ኖርኩኝ፣ ልጆች ተወለዱ፣ የቤተሰብ ጸሎት ላይ ትዝ አለኝ። ጸሎት ጀመርኩ። ጥያቄው ምንድን ነው? ኮንዶሚኒየምን ሽጥና ለመቄዶንያ ስጥ። ምክንያቱም ንስሐ ፍሬ ይጠይቃል እና ገና እንጭጭ እያለ ትንሽ እያለ መቅጨት አይሻልም ወይ? ቅዱሳን ጣዖት በባህሪው እያደገ ነው የሚመጣው፣ እየሰፋ። ያኔ እዛ በደማስቆ ሆኖ ፋንታሳይዝ ያደረጋት ያቺ ትንሽዬ የመሰዊያ ስትራክቸር ነች። አድጋ በምናሴ ዘመን ልጆች የሚሰውበት ይሆኑ ሟርተኛ ሆነ ይላል ምናሴ። ሞራ ገላጭ ሆነ። ሟርተኛ፣ ሞራ ገላጭ፣ ህፃናትንም ይሰዋ። ዘሯ ግን የተዘራችው ያኔ ነው። እግዚአብሔርን ዲስፕሌስ የሚያደርግ ነገር፣ የሚቀይር ነገር አያዋጣም። ምንስ ይዘን እንሄድና ነው ደግሞ ሲጀመር? ምንስ ይዘን እንሄዳለን? በቅርብ እንደምታውቁት የመጋቢ ሰለሞን አባቱ ወደ ጌታ ሄደዋል እና ከዛ በፊት አንድ የለቅሶ ስነ ስርዓትም ተካፍያለሁ እና እዛ ላይ ያረፈው ሰው በጣም ብዙ ሚሊዮን ብሮችን በባንክ አካውንቱ ያከማቻል። ማለት የተረጋገጠ ነገር ነው የምነግራችሁ እኔ ከቅርብ ቤተሰብ የሰማሁት። ከዛስ ያለው የሞት ሽታ ይጨንቃል፣ ራሱ ይጨንቃል። በቃ
የሆነ ሽታው በቃ የሞት ሽታ የሞላበት ነው የሞላበት ይጨንቃል። የዛሬ 2-3 ሳምንት የመጋቢ ሰለሞን አባት ወደ ጌታ ሄዱ። የሽኝት ፕሮግራም አማኑኤል ህብረት ቤተክርስቲያን ነበር አዳማ። ከዛ ቀብር ነበር። ጌታ በሚያውቀው ነው የምላችሁ። ሶልን ለመሰናበት ሲሄድ አባቱ የተቀበሩበት ቦታ ኮንክሪቱን ድንጋዩን ምናምን ሳይ ነው አይምሮይ ትንሽ ቀብር እንደመጣው ይገባኝ። ያው ፓስተር ኤርሚም ነበሩ ፓስተሮች። የሞት ሽታው የለም። ሽታው ሰው የሞት አይመስላችሁም? እዛ ስፍራ ላይ የሞተ ሰው ያለ አይመስላችሁም? መኖር ነው የሚለው በቃ ህይወት የሚል ጌታን ማገልገል የሚል። ስለ አባቱ ሶል ሲናገር በካሚዮን በትልልቅ መኪና ይጭኑ የነበሩ ሰው ጌታን ካገኙ በኋላ የጉሊት ቸርቻሪ ሆነዋል። ምን ይዘው ሄዱ? ንብረት ምንም። ምን አሻገሩ? ምንም። ያከማቹት ነገር እኮ ጣዖት ሆኖ ሊያስጥላቸው ይችል ነበር። ዞር በላሉት። የኔ ክብሬ ጌታዬ ነው አሉ። ጌታቸውን አከበሩ። የዘላለሙን ርስት ይዘው ወደ ዘላለሙ ጌታ ሄዱ። አንዳንድ ሰው መጨረሻ ላይ ነው የሚነቀው። ቅዱሳን ግዴላችሁም እግዚአብሔርን የሚለውጥና የሚተካ ነገር ከህይወታችን ይወገድ ይውጣ። ምን ያረጋል? አሁን እኔ ይሄ ነው አልልም። እንደያንዳንዳችን ህይወት ብንፈትሸው የሆነ ነገር ይኖራል። ግን ራሳችንን እናስተውልና ራሳችንን መርምረን ይሄን ነገር ለማስተካከል እንሞክር። የመጨረሻውን ነገር በጥቂት ደቂቃ ውስጥ ላንሳ፣ ሰዓቱ ሄዷል። የተቀረጹት ምስሎቿ ይደቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል። ጣዖቷንም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመለሳሉና እያለ እግዚአብሔር ጣዖቶቻቸውን በማምለካቸው እንዴት እንደሚቀጣቸው ይናገራል። ከዛ በኋላ በተለያዩ ከተሞች ስም ያነሳል። እኔ አንደኛው ላይ ነው ብቻ ነው ትኩረት ማድረገው። በጌት ላይ አታውሩ፣ በአኮ ላይ እንባን አታድርጉ። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 20 ላይም ለጌት ሰዎች አትንገሯቸው ይላል ንጉስ ዳዊት። የሳኦልና የዮናታንን መሞት ጌት እንደምታውቁት ለፍልስጤም የቀረበች ስፍራ ነች። በከፊል ፍልስጤም በከፊል እስራኤል አይነት ነገር የሆነች ከተማ ነች። ስለዚህ አትንገሯቸው ደስ እንዳይላቸው። ጠላቶቻችን አይስሙ ውድቀታችንን፣ የእስራኤል ኃያላን መውደቃቸውን አይስሙ ጠላቶቻችን ነው የሚል። አትንገሩ ለጌት ሰዎች። ሚኪያስ እንግዲህ እሱን አንብቦ እንደሆነ አላውቅም። በቤት አፍራ በትቢያ ላይ ተንከባለሉ። አፍራ ማለት በዕብራይስጥ አቧራ ማለት ነው፣ አፈር ማለት ነው። ያው እንደምታውቁት ቃላቶቻችን ይወራረሳሉ። ተንከባለሉ። በሻፊር የምትቀመጪ ሆይ በራቁትሽነትሽና በእፍረት ለፊሽ። ይሄ ደግሞ የውበት ምልክት ነው። ሻፊር ውበት አይነት ነገር ነው። ግን በቃ እፍረትና መገርጣት ራቁትነት ነው የሚመጣብሽ። አንቺንም ወዮልሽ። ክፉ ነገር ከእግዚአብሔር ዘንድ ወደ ኢየሩሳሌም የቤት የጼን ለቅሶ ከእናንተ ዘንድ መኖሪያውን ይወስዳል ይልና ከዛ እዚህ ጋር ልብ በሉልኝ። ክፉ ነገር ከኢየሩሳሌም ነው፣ ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዷልና በማሮት የምትቀመጠው በጎነትን ትጠባበቃለች ይላል። ክፉ ነገር ከእግዚአብሔር ወዴት መጥቷል? ወደ ኢየሩሳሌም። በማሮት የምትቀመጠው ግን ምንድነው የምትጠባበቀው? በጎነት። በለኪሶ የምትቀመጪ ሆይ ሰረገላውን ለፈረስ እሰሪ፣ እርሷ ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች። የኢየሩሳሌም ሽፋን አይነት ነገር ነች ደግሞ ቺኛዋ ከተማ። እና መጀመሪያ መተው ያጠፉት ወደ ኢየሩሳሌም ከመግባታቸው በፊት ለኪሶን ባቢሎናውያን። ግን አሁን እነዚህ ተቀምጠው ምንድነው የሚጠብቁት? መልካም ነገር። ከእግዚአብሔር ዘንድ ግን ምን እየመጣ ነው? ክፉ ነገር። ይሄንንስ ማወቅ አያስፈልገንም ወይ? እና ሰላም ነው፣ እረፍት ነው፣ ተስፋ ነው፣ ልምላሜ ነው እያልን ስንት ዘመንስ እንሸወዳለን። እንደ ግለሰብ፣ እንደ የቤታችን፣ ደግሞ እንደ ቤተ ክርስቲያን፣ እንደ ሀገር እግዚአብሔር ሲያዝን የልቡን ሐዘን ማወቅ አያስፈልግም ወይ? አንዳንድ ሰዎች የእግዚአብሔርን የልቡን ሐዘን አያውቁም። ኤሊ ለምሳሌ እግዚአብሔር እያዘነ ያለው በራሱ ልጆቹ እኮ ነው፣ በኤሊ ልጆች። ኤሊ ግን የእግዚአብሔርን የጥልቅ ሐዘን አልተረዳም።
ኤሊ አልገባ ሲለው እግዚአብሔር ሄደና ሳሙኤልን አናገረው። ቲዮሪውን እኮ ያውቃል ኤሊ፣ ግን አልተጋባበትም። የእግዚአብሔር ሐዘን ልክ ሙሴ ጋር የነበረው አይነት ቁጣ ማለት ነው። አልተጋባበትም። በማሮት የተቀመጡት ከእግዚአብሔር ዘንድ መልካም ነገርን ይጠብቃሉ። ቁጣ ግን ከእግዚአብሔር ዘንድ ወጥቶ ወደ ኢየሩሳሌም እኮ እየመጣ ነው። እነሱ ግን አይ በእግዚአብሔር መቅደስ በኢየሩሳሌም ነው ያለነው፣ አገር ሰላም ነው ብለው ተቀምጠዋል፣ ተደላድለዋል፣ ተመቻችተዋል። ቁጣ ግን ከዛ ወጥቶ ወደ ኢየሩሳሌም እየመጣ ነው በሚያስደነግጥ ሁኔታ። እነሱስ አላወቁ። ቅዱሳን በአዲስ ኪዳንም እንደዚሁ ነው። ጌታ ኢየሱስ ክርስቶስ ደብዳቤ ከጻፈላቸው አብያተ ክርስቲያናት አንዷን ብቻ ነው ማነሳው፣ ኤፌሶንን። የኤፌሶንን ቤተክርስቲያን ስታዩት በጣም ብዙ ትደክማለች፣ ብዙ ትለፋለች እና ለይታ አውጥታለች። ሐሰተኞች የሆኑትን መርምራ አውጥታለች። ጌታ ግን አይቷት ፍቅርሽን ጥለሻል፣ የምነቅፍብሽ ነገር አለኝ፣ ንስሐ ግቢ፣ ካልገባሽ መቅረዝሽን ከስፍራው ወስዳለሁ ይልና መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። እነሱ ምንም አልመሰላቸው። አንድ ልጨምር፣ ሎዶቅያ ምንም አያስፈልገኝም ትላለች። ጌታስ ሀብታም ድሃ የተራቆትሽ መሆንሽን ተመልክቻለሁ ይላል። ማቹሪቲ ነው፣ ብስለት ነው፣ እድገት ነው። እግዚአብሔር ሲከፋው መረዳት፣ እግዚአብሔር ሲያዝን መረዳት፣ ከግርግሩ ከጭፈራው ከጩኸቱ መሃል እዚህ ውስጥማ የጌታ ሐዘን አለ ብሎ መረዳት ብስለትና እድገት ነው። ቅዱሳን እግዚአብሔር ወደዚህ ያሳድገን። ስንጀምር እንዳነሳ ነው ትንቢተ ሚልክያስ እዚሁ ምዕራፍ 3 ላይ ሐሰተኛ ነቢያቶቹን በጥርሳቸው ሲነክሱ ሰላም አለ ብለው ለሕዝቡ ይናገራሉ ይልና አንተስ ሚልክያስ ስራህ ምንድነው? እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልን፣ ፍርድን፣ ብርታትን ተሞልቻለሁ። ሚልክያስ እኔ የበሰልኩ ነብይ ነኝ፣ እኔ ያደግኩ አገልጋይ ነኝ፣ የእግዚአብሔርን የልቡን ሐሳብ ነው የምረዳው። ምንድነው የምትነግረን? በደሉን ለያዕቆብ ኃጢአቱን ለእስራኤል። ጌታ ኢየሱስ ክርስቶስ መጥቶ ምንድነው የነገረን? ንስሐ ግቡ። መጥምቁ ዮሐንስ ምንድነው የነገረን? ንስሐ ግቡ። ኢሳይያስ ምንድነው የነገረን? ንስሐ ግቡ። እነ ኤልያስ እነዛን ታምራቶች ያደረጉት ምን ሊሉን ነው? በዓልን ማምለካችሁን ትታችሁ ንስሐ ግቡ። እነ ጳውሎስ ከእግዚአብሔር ጋር ታረቁ ብለን እንለምናለን። እግዚአብሔር ጳውሎስን ሲጠራው ከሰይጣን ስልጣን እግዚአብሔር ወደ ማምለክ ከጨለማ ወደ ብርሃን አይናቸውን እንድትከፍት አድንሃለሁ፣ ከኔ ጋር እንዲታረቁ እንዲስማሙ። ለሰው በደሉን ነግሮ ወደ እግዚአብሔር የሚመልስ እንዴት የተባረከ ነው ቅዱሳን። እና እግዚአብሔር ወደዚህ ያሳድገን። የልቡን ሐሳብ የምንረዳ የሚፈልገውን የምናውቅ የእግዚአብሔርን ማዘኑን የምናውቅ ሐዘኑን የሚያካፍለን ቅር ሲለው አብሮ ቅር የሚለን ሲከፋው አብሮ የሚከፋን እግዚአብሔር ያድርገን። ይህ ዘመን እንደምታዩት ነው። ሞልቷል፣ ጭፈራ ሞልቷል። በቃ እንትኑ ጥሩ ነው ማለት ይመለክ ጌታ በልዩ ልዩ መንገድ። ግን ዘማሪው እንዳለው ነው። እንደው ዘመኑንስ ብንመረምር ምንድነው የሚታየን ነገር? ኃጢአት በትር ይዞ ራሱ አደባባይ አልወጣም ወይ? አመጽ በየመንገዱ አልሆነም ወይ? አንድ ወዳጄ አንዳንድ ታሪኮችን ባለቤቱ በምትሰራበት መስሪያ ቤት ሲነግረኝ መድረክ ላይ ለመንገር በጣም አስቸጋሪ ነው። ግን በቃ ክርስቲያን የተባሉ ሰዎች የሚያደርጉትን ነገር ስንሰማ ያስደነግጣል። ራሱ አልሞላም ወይ በየቤተ ክርስቲያናችን በያለንበት ስፍራ አቦርሽን፣ ሴክሹዋል ኢሞራሊቲ፣ ሐሜት፣ ውሸት፣ አመጽ አልሞላም ወይ?
እግዚአብሔርን ቅር የሚያሰኘው ልዩ ክፋት በመካከላችን የለም ወይ? እና ይሄንን አይተን መረዳት የምንችል እግዚአብሔር ያድርገን። እና በጣም አደራ እምላችሁ ኢንፎርሜሽን ጥሩ ነው፣ እውቀት ጥሩ ነው፣ መረጃው ጥሩ ነው። ከምንም በላይ ግን የጌታን የልቡን ሐሳብ ከሱ ድምጽ መካፈል ልቡ ለልባችን እንዲናገረን ማድረግ እጅግ መልካም ነው። ልጆች ያሏችሁ በቤተሰብ በምናገለግልበት ስፍራ ወላጆች ልጆቻችን ጋር ጌታ ያዘነበት ነገር ካለ መርምረን እንድናገኝ እግዚአብሔር ይርዳን። ከእግዚአብሔር ዘንድ ቁጣና መቅሰፍት እየመጣ እሱም እኮ እድለኛ ከሆነን ነው። እንደ ሴሎ ጀርባውን ሰጥቶን ቢሄድስ አያዋጣንም። ስለዚህ እሱን የምናውቅ ያድርገን። ሁለት ነገር ነው ዛሬ ያየነው። አንደኛው ጣዖታቶቻቸውን እግዚአብሔር እንዴት እንደሚበቀል እና የጣዖት አምልኮ እንዴት እግዚአብሔርን የሚተካ ነገር እንደሆነ ሳናውቀው ብዙ አይነት ጣዖታቶች በየህይወታችን እንደሚኖሩ፣ ጣዖቶቹ ካደጉ ደግሞ ለንስሐም አስቸጋሪ ናቸው እንዳልነው ነው። ሁለተኛው ደግሞ እግዚአብሔር በእነዚህ ምክንያት ደግሞ ሲያዝንም የምናውቅ ሰዎች እንሁን። አይናችን የተከፈተ አይናችን የበራ የነቃን እንሁን። እግዚአብሔር ደግሞ ይረዳናል። ቅዱሱ መንፈስ ይህንን ሊያግዘን ነው ወደኛ ያለው፣ ሊወቅሰን ወደ ጌታ ሊመልሰን ያለው። እንጸልይ። ጌታ ይረዳናል።